አንዳንዴ እንዲህ አይነት ታሪክ ይፈጠራል። የማይደገም አንድ ጊዜ ብቻ ሆኖ የሚቀር። እኛ ደግሞ ይህንን ታሪክ ካለፈው ተምረን እግዚአብሔር ለዓለም ከላከው አንድያ ልጁ አምነን እንድንድን ዘንድ እናም ሕይወት ይሆንልን ዘንድ ወደን ወደ እናንተ ይዘን ቀርበናል። አብረን እንቆይ። የሰው ልጆች አመጽ ያውም የተመረጡት ሰዎች የእስራኤላውያን አመጽ በእግዚአብሔር ምርጫ ላይ እግዚአብሔር በእስራኤላውያን ዘንድ ሙሴን እንደ መሪ አሮንን ደግሞ እንደ ሊቀ ካህን ያገለግሉት ዘንድ መረጣቸው። እዚህ ጋር ያለው ምርጫ የአገልግሎት ምርጫ ነው እንጂ ሰዎችን የማዳንና ያለማዳን ምርጫ አልነበረም። ብቻ እግዚአብሔር በብሉይ ኪዳን ዘመን በጥላ መልክ ኢየሱስ ክርስቶስን እንዲያንጸባርቁ ሁለቱን ሰዎች አሮንንና ሙሴን መረጠ። ነገር ግን ይህ ምርጫ በእስራኤላውያን ዘንድ ከቅናት የመነጨ ክርክር አስነሳ። በአሮን ሊቀ ክህነት ዙሪያ አለመግባባት ሆነ። እንዴት ሊቀ ካህናት ይሆናል? እኛም ቅዱሳን አሉን። ቅዱሳን ሁሉ ሊቀ ካህናት ይሁኑ። ሊቀ ካህናት ኢየሱስን ወክሎ ነው ያለው። እግዚአብሔር ደግሞ ኢየሱስን ወክሎ ባለው ነገር ላይ አመጽን እና አለመታዘዝን አይታገስም። እንዲህም ሆነ። ቆሬና ዳታን በሙሴና አሮን ላይ ማህበር ሰበሰቡ። 250 ቅዱሳንም አሉን ብለው አመጡ። ሙሴንና አሮንንም እናንተ አብዝታችኋል ብለው ተናገሯቸው። በትዕቢት ተመልተው ነበረ። ምንም አያመጡም ብለው ያሻቸውን ተናገሩ። እግዚአብሔርንም አስቆጡት። እግዚአብሔርም በቅጽበት አጠፋቸዋለሁ አለ። ነገር ግን የሚገርመው ነገር አሟሟታቸው ግን ከዚህ በፊት ያልነበረ ያልተሰማና ደግሞም ከዚህ በኋላ ሊሆን የማይቻል ነው። እንዲህ አይነት ነገር ከዚህ በፊት ባሉ ታሪኮችም ይሁን እስካሁን ድረስ ባሉ ሂደቶች ውስጥ እስከ ዛሬ ሰምተን አናውቅም። ምናልባትም ምድራችን ከፍተኛ የሆነ የመሬት መንቀጥቀጥና መሰንጠቅ አጋጥሟት ይሆናል። ምናልባትም ታሪክ ከመዘገበልን አንዱ በ1960ዎቹ ቺሊ ውስጥ የተከሰተው በታሪክ ከባዱ ተብሎ የተመዘገበው በሬክተር ስኬልም 9.5 የሆነው ወይንም ደግሞ በቅርብ ጊዜ ትውስታችን የሆነው የ2011 የጃፓኑ ሱናሚን ልናስታውስ እንችላለን። ነገር ግን ይህ የሆነና ወደፊትም የሚሆን ነው። በዚህ ክፍል ግን እየተመለከትን ያለነው ያልሆነና የማይሆን ነገር ነው። በታሪክ አንድ ጊዜ ብቻ ተፈጥሮ ያለፈ። ምድርም አፏን ከፍታ ቆሬ ዳታንንና አቤሮንን ቤተሰቦቻቸውንና ለእነርሱ ያለውን ነገር በሙሉ ዕቃዎቻቸውንና እንስሶቻቸውን ጨምሮ ዋጠቻቸው። እናም ውጣ ብቻ አላበቃችም፣ መልሳ ገጠመች። የመሬት መሰንጠቅ እናውቃለን። ነገር ግን መልሶ መገጠምን ደግሞ ያልተሰማ ጉዳይ ነው። እንግዲህ እንዲህም ሆኗል። ሰዎች ባመጻቸው ምክንያት ምድር ተሰንጥቃ ውጣቸዋለች። እግዚአብሔር ላይ ማመጻቸው እግዚአብሔርም በመረጠው በአንድያ ልጁ ላይ ማመጽ እንዴት ታዲያ የባሰ መቀመቅ ላይ አይጥለንም? እግዚአብሔር ሰዎች በኃጢአታቸው ምክንያት በመውደቃቸው እግዚአብሔር ሰውን ሁሉ ስለወደደ ከፍቅሩ የተነሳ ለሰዎች አንድ ብቻ የመዳን መንገድ አዘጋጀ። እርሱም ኢየሱስ ክርስቶስን በማመን የሆነ መንገድ ነው። ይህንን መንገድ መግፋት ታዲያ እንዴት የባሰ ፍርድ አያስፈልገውም ብላችሁ ታስባላችሁ? እግዚአብሔር ሰዎች እንዲድኑ የፈቀደው መንገድ አንድ ብቻ ነው። ይህን መንገድ ችላ ማለት ታዲያ እግዚአብሔር ላይ ማመጽ ነው። እውነታው ይሄ ነው። ያለው አንድ መንገድ ነው። ሌላ መንገድ ሁሉ የጥፋትና የአመጽ መንገድ ነው። የእግዚአብሔር መንገድ ዋጋ የተከፈለበት መንገድ ነው። ኢየሱስ መስቀል ተሸክሞ የተጓዘበት መንገድ ነው። ሌላው ግን ዋጋ የሚያስከፍልና የሞት መንገድ ነው። መጽሐፍ ቅዱሳችን በዕብራውያን መጽሐፍ ላይ ካስቀመጠልን ማስጠንቀቂያ አንዱ እንዲህ ይላል። ስለዚህ
ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንል እንዴት እናመልጣለን? በሮሜ መጽሐፍ ላይ ደግሞ ሐዋርያው ጳውሎስ ስለዚህኛው መንገድ ሲናገር አስቀድሞ በብሉይ ኪዳናት መጽሐፍት ውስጥ በእስራኤላውያን ዘንድ የተነገረው በሕጉ የተመሰከረለት እንደዚሁም ደግሞ ነቢያት ስለ እርሱ ይመጣል ብለው የጻፉለት እናም የመሰከሩለት የእግዚአብሔር ጽድቅ አሁን እንደተገለጠ ይናገራሉ። ይህም ጽድቅ ደግሞ የሚሆነው ለሚያምኑት በሙሉ እንደሆነ ክፍሉ ይናገራል። ሮሜ ምዕራፍ 3። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። መጽሐፍ ቅዱሳችን የሚናገረው በሙሉ ስለዚህኛው መንገድ ነው። እግዚአብሔር እርሱ ስላዘጋጀው መንገድ እግዚአብሔር በቀደሙት ሰዎች ሕይወት ለኛ ምሳሌውን ትቶልናል። ያኔ የቆሬና የቤተሰቦቹ በሕይወት ወደ ሲኦል መውረድ እግዚአብሔር ባዘጋጀው መንገድ ላይ አለመታዘዛቸውንና ያመጣው ውጤት ነው። ዛሬም ቢሆን እግዚአብሔር የሰጣቸውን ዕድሜ ተጠቅመው በልጁ በኢየሱስ ክርስቶስ የማያምኑት ላይ ፍርድን አዘጋጅቷል፣ ያውም የሚብስ ፍርድ። ሰዎች ሆይ አንዘንጋ። እግዚአብሔር በዚች ምድር እንድንኖር በሰጠን ዕድሜ እንጠቀመው። በልጁም በማመን ወደ ዘላለም ሕይወት እንሸጋገር። ይህም ጊዜ ያልፋልና ከፍርዱ ደግሞ ማምለጥ አንችልምና ዛሬውኑ የእግዚአብሔርን ፍቅር እንመልከት። እንዴት እንደሚወደንና እንደሚጠራን እንይ። ፍጹም ሰላም ያለው እርሱ ጋር ነውና።